ድቤማ ካለብሽ ከኔ ጋር በይፋ ዳግም ላንገናኝ እንቦላለካለን። አለቅ ቀልድ ያለ ዛሬ በጣም አይፈርኛለሁ። ቆንጆ አቤ ናውሊ እኔ ፍቅር እያለችኝ ናውሊ እኔ ፍቅር እያለችኝ ማናት ቤዛ ማነች? ስኳር አድርግልኝ አረዳት አሞኛል ጋይስ ለዛ ነው ያልገባሁት ትላንት ነው። ሁለት ላድርግልህ ወይስ ታገባለህ? አሜን አሜን ከርሱዬ ጆይ ቼክ ዮር ዴም እሺ አጻፍልኝ እንደ አዲስ ካልሆነ የቆየውን ማየት አልችልም መስሎ ስለሚልክ ጨምር ሌላ ጆ ላይ በገባም ዛሬ ይገባሉ ጋይስ አሞኛል ግን ይገባሉ። ጆ ብሮዲ ወሰማት ዛሬ ይገባሉ። አፈርቻን ያንዴ መጣን አሞኛል ጋይስ አሞኛል ዛሬ ትላንት አሞኛል ገባኝ። ቆንጆ ብርድ ነው የመታኝ ጉንፋን ይገባል ዛሬ ምን ሆነች? እመጣለሁ እንጫወታለን ብዬ ያረዳለች አሞኛል ጋይስ በጣም አሞኛል። ብርጠት አልኩ የምግብ ለቀንስ አንታ አታስታመሙኝ። አይኔው ላቀልታ እኔም አሞኛል ዝም በላላም አባጆ እያሉ ልጅ ዶክቲ አዲ ፒዶይ የኔ አባት ምን ይስል ተነሳሽ ድንገት ብንን ብላ ከእንቅልፏ ተነስታ ሰው ቤት ገባች። እንደገባች ሰይጣን ክፉ ነው በእንቅልፍ ልቧ ነው ስትነቃቁ ማለቷ ራሱ አታውቅም። አይገርማችሁ? አዎ እኔ ደግሞ ልከዋለሁ ይላካል። እንዴት ነው የማይለበሰው? አንቺ ደግመሽ ወይዘሮ ቤታዮ ትሰሚኛለሽ? ደግመሽ እንኳን ለሚዲያ እንኳን ለኔ ለራሴ እንኳን ለህዝቡ ለሚዲያው አይደለም ለራስሽ ላይምሮሽ ራሱ አልቀበልም የሚለውን ደግመሽ እንዳትነግሪው ላይምሮሽ ለኔም አይደለም ለህዝቡም አይደለም ላይምሮሽ ይላካል። ትቀበያለሽ፣ ትለብሻለሽ፣ ቡና እናፈላለን፣ ዕጣን እናጨሳለን፣ እንመራረቃለን። አለቅ እንዴ ተሰድገ ማካለለ እንዴ ምን ማለት ነው ስትሉ ቤታቂ በጣም ነው እንደማፈልጊው አልደኛ እያየን ባይሆን ይጨመራል ማሪ እስቲ ሜምበሩን እኔንም ባርኩኝ እንጂ ፍቅሮቼ እኔን ሳት ባረኩኝ። እንቅልፍ ማጣት እኮ ጥሩ አይደለም። አያችሁ ቤታዬ እኮ ሳትተኛ የኔ እናት የእውነት እንቅልፍ ማጣት እኮ ነው ያንን ያናገራትን የኔ ሀገሬ ልጅ አፈር ልብላ አንከራተቷት በየቦታው ደክሟታል። የዛን ቀን አላያችሁ? ልወጣ ነኝ ቆይ ደከመኝ በቃ እነ ሳራ ቆዩ ልወጣ ነው እያለች በእንቅልፍ ብዛት ክርትት ብላ እኔን አፈር ልብላ። እንቅልፍ ማጣት እኮ ጥሩ አይደለም ፍቅሮቼ። ሰው ያሳስታል። አሳሳቷት በቃ አሳስተዋት እኮ ነው በእንቅልፍ ልቧ ነው ያንን ያወራችሁ።
እውነት አሳስተዋት እኔን አፈር ልብላ። ሰው ክፉ ነው ፍቅሮቼ፣ ሰው ያሳስታል። ሰው ስንት ነገር አሳሳተን። ቤቱን ልብ በልብ አድርጉት። አለሌ ይለኛል ወዬ፣ አለሌ ይለኛል ወዬ። እኔ አባት ወይ ምን ልታዘዝ ወዬ፣ እኔ ፍቅር እሰይ። ሜምበር ሁኑ ጂኒዬ። ወይ እናቱ አባቴ፣ አንቺ እኔ ፕራይቬት ፕሌን አልፈልግም ብዬሻለሁ እኮ። ለምን ነው የምታስቸግሪኝ? አንተ ደግሞ በህዝብ ነው የለመድኩት። አይሆንም የኔ አባት አይሆንም። ኧረ ብቻዬ ጨንቀኛል። ጀት ላይ ቁጭ ብቻ ያስበሽዋል። ኧረ ተይ ለአንተ ያልሆነ የኔ አባት። በኋላ እኮ በፓራሹት ወረድ እንዳትይኝ ደውለሽ ደግሞ ፕሌን ላይ ያለው አንቺ እኮ አይታወቅም። ዝለል ብትይኝ አሁን ዝለል ብትይ ጉድ ሎርድ እኮ ከተጣላን አይቀርልህም። ፍቅሮቼ ሜምበር ሁኑ። 1600 ሰዎች አላችሁ። ሜምበር ሁኑ። ታፕ ማለት ነው ያለብሽ። አትናደጅላቸው። ነገ ደግሞ ተረኛ ስለምትችል ድጄ ሳይሆን ድሮ ላይ ሜቢ ማንነቴን ስላላወቁ ሰድበው ሊሆን ይችላል። አሁን ደግሞ ስላወቁኝ ያሰድቡኝ። ሲቀጥል ደግሞ እኔ የሰው ስድብ ዝቅ አያደርገኝም፣ የሰው ስድብ አያነሳኝም። እኔ ራሴን ችዬ የቆምኩ ልጅ፣ ራሴን ችዬ የመጣው ልጅ ነኝ። እንደዛ ነበር እኮ ማያምን እኮ ነው የምልሽ። ነው የማንም ጓደኛ ስለሆንኩ አይደለም አልሰደበው፣ አይደለም የማንም ጓደኛ ስለሆንኩ አይደለም፣ ማንነቴን ስለተቀበሉ ነው። የማንም ጓደኛ ስለሆንኩ ካልሆነ የማንም ጓደኛ ከሆነ የማትሰድቡኝ ብሉ። ግን እኔን አክብራችሁ እኔን ሪስፔክት አድርጋችሁ እኔን ወዳችሁ ነው እዚህ ጋር የምትመጡት። እሱን አውቃለሁ እንጂ እንትና ጓደኛ ስለሆንሽ ጓደኛ የራሷ የሆነ ሰው አላት። እኔ የራሴ የሆኑ ሰዎች አሉ። ትሪፕል ጋይስ ሄዶበት ብያለሁ። ትሪፕል የኔዎች የት ሄዳችሁ እንደዚህ አይነት ነገር ላይ ሰው ትሪፕል ሲሆን እኮ ትሰጡ ነበር። አይ ኧረ አደነኩሽ አበጀው። እሷ ናት የምትመጣው መቼስ እንደዚህ ነገር ላይ ናት ያለችው። ስራ ላይ ማለች ተኝታለች እንጂ ስራ ላይ ብትሆን እኛንም የዛ የሀገሯንም ህዝብ እኩል ነበር የምጠብቀው። ኧረ ወዴት ነሽ ኮኮቲ? እችን ልጅን ዛሬ ባገኛት ዝም ትላላችሁ? እስካሁን አንቺ ቤት ምን ደህና ሰው ኑሮ ያውቃል? ከአንቺ ቤት ምን እግዚአብሔር ምስክሬ ነው። ጀግና ልጆች አሉ። ኧረ እኔ አይቼ ማለቅ 3 ዓመት አንድ ላይ ተጫውተናል። አንድ ቀን ጀግና እንዳልጠራልሽ የአንበሶቹንና የነብሮቹን የዩኒቨርሶችን ጀግና ብጠራ ላት ተብለሽ ነው የምትወጪው። ላት ቁጭ ብዬልሽ ትላንት ከትላንት ወዲያ ስንት ቀን ያው 2026 አልኩሽኝ። 6 አንበሳ አንድ ዩኒቨርስ እንዲሁ ወይ እያለ በልቼ ቁጭ ብዬሽ በቀን አንድ አንበሳ 2 አበባ እንዲሁ ቁጭ ብዬሽ በቀን አንድ አንበሳ የሚያወርዱልሽ አሁን የትሄዱስ? እኔ ምን አውቃለሁ ምን እንደበላቸው። ንጻፉላት ማንና እነማን እንደሆኑ። 4 አበባ አንድ አበባ ይወዷታል። ደግሞ አናግሬያቸዋለሁ። አይ ይወዱሻል። አይ ሁለቱም ይወዱሻል። አንደኛዋን አላነገርኳትም። አንደኛዋን ከአሜሪካን ተስዊዘርላንድ እንዲያው ሄሉዬ አንቺን ማሜን እንዲያው በጣም ነው የምወዳችሁ ብሏል። እንኳን አንበሳ ከዚች ልጅ ጋር ምንም አላገኘም። ዝም ብልሻል። ምክንያቱም የኔ ጊፍተሮችም ይወዷታል። ኤኬ ጠፋ። ኤኬ ነኝ ብሎ አንዱ ጻፈልኝ። ሄሉ ኤኬ ማን ነው? አንቺ ሙጃ አረ ሙጃ አይደለም። ማን ነው ኤኬ? ማን ነው? በልቶካች ስማ እየሰማኝ ያላይተሽኛል። ኤኬ ማን ነው? አላውቀውም። የታውቀዋለሁ። ሄዱበት ትሪፕል ነው። አይ እኔማ አላወራም ከዚህ በኋላ። ትሪፕል ጋይስ ኤኒቲንግ ኢዝ ትሪፕል ቲምወርክ። ትሪፕል ነው። አይ እንደዛሬስ እሺ ለንደን ቤላዬ ቴንክ ዩ ሶ ማች። የላችሁም ከእናንተም ገንዘብ የለ። ዲጂ ፊልተርሽ በጣም ነው የሚያስቀው። ስትወጪ ስትገቢ አትውጪ አትግቢ፣ ዝም ብለሽ ተጫወቺ። ኖርማል ኦኬ። እሱማ ኖርማል ነው፣ ግን ቁጭ በይ ብዬ ግራ ገባኝ እኮ። የሆነ ጥቁር የሚቀላ የሚጠቁር ነገር የማይቀው ግራ አጋባ። ትክክለኛ ፊቴን ቤታባት ጋይስ ትሪፕል
ሽማ የለም ይመጣል። ጂጂ ድሮ እዛ እንትን ተጠቃሚ ያለሽ ዩቲዩብ ማለት ነው እንትን የለማ ፊልተር የለውም ዩቲዩብ ምንም ነገር የለም። ላይ ሆነ አልተጠቀመም ዩቲዩበር የማይሆኑት ግን ዩቲዩብ በዚህ በስልክሽ ቀርጸሽ ዩቲዩብ ላይ መፖስት ቻርጅ ነው። እዛው ጋር ነው ሪከርድ ማድረግ ያለብሽ። ኤዲት አድርገሽ እንደዚህ ስቱዲዮ እንትን ኤዲት ካሌለሽ የስቱዲዮ ኤዲት ካሌለሽ በጣም ከባድ ነው። እኛ ግን ድሮ የስቱዲዮ ኤዲቱን ራሱ አንጠቀም። ላይት እንኳን እኔ አልጠቀም። ላይት በጣም ነው የማምረው። ሸጊት ነኝ። ቆንጆ አሁንም ቆንጆ ግን አሁን እዚህ ጋር ላይት ሸጋ ነበር። ድሮ ላይ ድንቡሽቡሽ ያሸጋ ነበር። ወፍራም ነኝ እንጂ የምን ድንቡሽቡሽ ነበር ማክለው ምን አባል 100 ኪሎ እኮ ድንቡሽቡሽ እኮ አልኩኝ እኮ ድንቡሽቡሽ እኮ አልኩኝ እኮ ድንቡሽቡሽ ነው እኮ ድንቡሽቡሽ እንዴት በጣም 100 ኪሎ ነበርኩ እኮ የኔ 3 አኪ ነበር አለ በፊት። ኖ አረ አንቺ ስንት ኪሎ ነሽ እንዴ? የኔ 3 ስንት የኔ ስንት አኪ? አረ እኔ ግማሽንም አላክልም እናቴ። አሁን ያለሽ ተቆጣጣ። አረ እባክሽ የድሮ ቪዲዮዎች እናምጣው በልሽ። ረስተሽዋል ራስሽም ማለት ነው። አረ ግማሽ አሁን ያለሽ እንኳን አላደርጋለሽ ነው። እኛ ትልቅ ሰዎች ነን። ታይ ለማተብሽ ብለሽ አንቺ ታይ እንጂ ኖር አይደል እንዴ? ህዝብ ፍረዱ። አሁን ሰው እኔን ግማሽ ነው ታቅለው ድሮ ወይስ እኔ ሆነ አይደለም? እንደዛ ማለት አይደለም። ሄሉዬ አሁን ስንት ኪሎ ትሆኛለሽ? እኔ ከተመዘንኩ 3 ዓመት ነው ያለ አሁን አንድ ግላብ ልጅ ለማን ነው ግላብ የሰጠን? yes እኔ አሁን ወዲና ወደ 30 ኪሎ ከድሮ 30 ኪሎ ቀንስቻለሁ። አይ የድሮ ቪዲዮሽ ግን ማለት ነው የድሮ ቪዲዮሽ ስሚ አሁን ጥያቄ ልጠይቅሽ ጂጂ ደግሞ በላ ነገር አበንቱና በጊፍት አይዝም ብሎ አይደለም ማለት በጊፍት ነው። ካሸነፍሽ ትጠይቂያለሽ። ቀላል ጥያቄ ነው። ያ 30 ኪሎ ነው የቀነስኩት። ኦኬ ታብ ስክሪን ነሽ ጋስ ደብል ታፕላችሁ ካሸነፍሽ ንፉት ትሪፕል ነው። እኔ በነገራችን ላይ ያንን ውፍረት ማለት ነው መቼ መሰላችሁ? 2017 እስከ 19 ነው የመጣሁት። እስከ 20 ምናምን ነገር የኔ ጥያቄ አለ። በጣም ያምርብሽ ነበር ማለት በነገራችን ላይ ሰውን እዚህ ላይ አይታችሁት ወፍራም ቀጭንም ማለት አትችሉ። አሁን እንደዚህ ስታየው ሰው ቀጭን ሊመስለው ይችላል አይደለ? እዚህ ላይ ምናልባት ውጭ ስታዩት ወፍራም ሊሆን ይችላል። እዚህ ላይ ከዚህ በላይና እንዲሰብሰብ አድርጎ ስለሚያሳየን ቀጭን የሆነን ይመስላችኋል አይደለ? እኔን የምታዩን ዩቱብ ላይ ነው። በዛ ሰዓት ፌስቡክ ላይ ራሱ ፊልተር ትንሽ ነበረ። በጣም እንደዚህ ሳይሆን አይፓድ ምናምን ሲኖርሽ ፊልተር ነበረው፣ ግን ቀጭን ነው ፌስቡክ ላይ። ዩቱብ ላይ ግን ዋናውን ነው ውጥት የሚያደርገው ውጥት። እኛ ደግሞ ዩቱብ ላይ ክብደት ሳይንስ ሲታይ የነበረ የዛ ሰዓት የምንሰጠው ሀሳብ ነበር እና ስለ ክብደቶችን የሚያወራ ሰውም አልነበረ። ጋይስ ሂዱበት። ስምንት አበባ ከንፈርሽን አልተሰራሽም ነው ተሰርተሻል? ኧረ እኔ አሁን እዚህ ላይ የምታረን ያልተሰራም አሁን ማርያምን 8 አበባ አሁን ሰምተሻል ፊሊተሩ ከትልቀዋል ሁሉን ነገር። አሁን አይኔ ነው እንዴ? 8 አበባ ጋይስ ሂዱበት ልጆች ግ 8 አበባ እንትን አበባ ኮቱ እናንተ 8 አበባ አቤት ጌታ ምን ይመስላሉ በመድኃኒዓለም ከዛዛ ሁላ 8 አበባ አንቱ ካልሰጣችሁ 8 አበባ ነው የምለው ለአንድ ደርሳለሁ ጊፍተር ሳገኝ አበባ የለም። ኢሱ መጥቶ ነበረ ጊፍት ያረቢ ጌታ ይኸውላችሁ ጊፍተር መጥቶ ነው ግን አንድ ቢሰጠኝ ወሬኛ እኔ ወሬ ላወራ አይደለም የመጣሁት። ሄድ መቤት ታፕ በይ ለወሬ ጊዜ የለኝም። አያፍ ነው ታይ ታፕ ሄዱበት አበባ እናስመለጥሽ እግዚአብሔር ነው አይደለም ያስመለጥኩሽ ሰዎች ናቸው ያልሰጡሽ። ጋስትሪክ ምንም አንቺ እያወራሽ አብለው እያዩ ነዋ። እሺ አላወራም
ካላበድኩ እኮ ጨዋታው ደስ ስለማይለኝ ነው። እሺ ይሁንሽ። ምን እየተጫወትሽ እኮ አይደለም። አጫውቺኝ። ወሬ ከፈለግሽ ሌላ ጊዜ መተን እናወራለን። ትሪፕል ጋስ ሄድበት ልጆችዬ። ከምን ጋር አይ ሱቂ ምን ያረጋል እሱ በአምስት ሺህ ነው። ይሄኔ ስንትና ስንት ሺህ አውርደህልኝ ነበር። ተባረክልኝ እኔ ጌታ። ለምን በባዶ አይሰጥሽም ታዲያ? ከእስራኤል ስንሽ ከእስራኤል ዱባል ግን ምን ያረጋል? የኔ ተዛዛለ ምን ሆናችሁ ነው? ይስጥሽ በባዶ ያለ ትሪፕል 5000 ቀላል ሆናችሁ የተዘዛችሁት። ረዲያ ጊፍተር መጥቷል፣ ይሱዬ መጥቷል ስላችሁ አበባ አሰጡኝም። አይ የኔ ልጆች ማለት ነገር ማለት አንድ ቤቢ ላይ ነው በቃ ዝም ብሎ ይስጥሽ። አለፈ እኮ አበባው። ኧረ በስመ አብ ታጭበናችሁ እንትን ብለዋል። ጃል እኔ ጋር ስትማ ተዘግታ ሌላ ጊዜ ከዱላ ይዛ ስትል ነበር የሚሞቀው። ዮሲ እኔማ በቃ መደበሪያቸው ነው። ይመጡና አደኮ ኖ ዱላይን ይዤ ሽርጤን ይዤ ጋይስ ነገ እመጣለሁ። ኖ ከነገ በኋላ ነው እንደዛ የሚመጣው። አሞኛል አልኩኝ። የኔ ጊፍተሮች ደግሞ ካልሞትኩ ካልተገዳደልኩ ጊፍት ጠባ አይላቸውም። እንደዛ ነው የለመዱት።